የኤሌክትሪክ ኃይል ኢንዱስትሪ ከ19ኛው መቶ ክፍለ ዘመን ጀምሮ እንደ አሜሪካና እንግሊዝ ባሉ ሀገራት ከተጀመረ በኋላ ከቴክኖሎጂ እድገቶች ፖለቲካዊና ሪዮት ዓለም ድረስ በብዙ ምክንያቶች በተለያዩ ክልሎችና ሀገሮች ለውጦችን እያሳየ ዛሬ ላይ ደርሷል። የዓለም ኤሌክትሪክ ገበያ ኃይል በማመንጨት በማስተላለፊያ በማከፋፈያና በችርቻሮ መገበያያ የተለያዩ ዘዴዎችን በመከተል ግዙፍ ገንዘብ የሚንቀሳቀስበት ዘርፍም ሆኗል። በጋራ አብሮ ማደግና መልማትን የምትሸው ኢትዮጵያም ባለፉት ዓመታት ለሱዳን የኤሌክትሪክ ኃይልን ስታቀርብ ቆይታለች። እዚህ ላይ ግን ሂደቱ ምን አይነት ፋይዳ ነበረው? በሱዳን ያለውን ችግር ከመቅረፍና ከማረጋጋት አኳያ የመደጋገፍና ተያይዞ የማደግ ፕሪንሲፕልን የተከተለ እንደዚሁም ለኢትዮጵያ ብሔራዊ ጥቅም ዘላቂነት ወይም ቀጣይነት የራሱ ዋስትና ያለው እንደዚሁም በኢኮኖሚ ደረጃ የሱዳን መረጋጋት ተከትሎ ሊከፈል የሚችል ስለሆነ እንደ ስምምነታቸው መጠን የሚቀጥል ነው። ፕሮጀክቶቹ በዋነኝነት የኢትዮጵያ የኃይል አቅርቦትን ስናይ ዋነኛ ዓላማው ቀጠናውን በኃይል የማስተሳሰርና ከኃይል ማስተሳሰር ባለፈ ውጤታማ ወይም የልማትና ዘላቂ የልማት ግቦችን ለማሳካት የሚረዱ የግሪን ሌጋሲ እንደዚሁም አካባቢ ወይም ኢኮሲስተሙ ያልተነካበትን አካባቢ ከመፍጠር አኳያ የሚዘልቅ እንደመሆኑ መጠን የሱዳንን የኃይል አቅርቦት መፍታት ለኢትዮጵያ አንድ ከሱዳን ጋር የሚኖራትን ግንኙነት የማቅረቢያ ስልት ነው። ኢትዮጵያ ኢኮኖሚያዊ ለውጥ ለማምጣት ወይም ትራንስፎርሜሽን ወይም ሪፎርም ለመፍጠርን ብቻ ሳይሆን አመኔታን፣ ትብብርን፣ ቀጠናዊ ትስስርን፣ መተማመንን፣ ሰጥቶ መቀበልን እነዚህን በጎና በጎ የሆኑትን ግንኙነቶች በመፍጠር ቀጠናው በአስቸኳይ በተፋጠነ ጊዜ ማደግ ትችላለች። በእርግጥም ይህ አካሄድ የአፍሪካውያንን የእርስ በርስ ግንኙነትና ትስስር የሚያጠናክር ሲሆን ኢትዮጵያ በዲፕሎማሲው መስክ የሚኖራትን ተፈላጊነት የሚያሳድገው ነው ይላሉ የፖለቲካ ምሁራኑ። በኃይል አገራቱን ለማስተሳሰር የሚደረገው ጥረት፣ በትራንስፖርት ለማስተሳሰር የሚደረገው ጥረት፣ በስንዴ በመላክና የእርሻ ምርቶችን ኤክስፖርት በማድረግ ሌሎች የኢንዱስትሪ ግባቶችን ከአካባቢው ከቀጠናው ከሚገኙ ሀገራት ማስገባት የአፍሪካውያንን የእርስ በርስ የንግድ አቅም የሚያሳድግና ይሄ ቨርቲካል ወይም ይሄ ካደጉ ሀገሮች ወይም ከሌሎች ሀገራት ጋር ከምናደርገው ጋር ባይመጣጠንም የእርስ በርስ የንግድ ልውውጡን ሊያጠናክር የሚችልና በማህበራዊ ጉዳዮች ላይ በኢኮኖሚ ጉዳዮች ላይ ትልቅን ተጽዕኖ የሚፈጥርና ዋና ግቡም እንደ ብሔራዊ ጥቅምን ከማስከበር አኳያ ትልቅ ዓላማ ይኖረዋል። ምስራቅ አፍሪካ ብዙ ኢንተረስቶች አሉበት። የውጭ ጫና አለ፣ የውስጥ ጫና አለ፣ ብዙ ኮንፍሊክት ያለበት አካባቢ፣ ብዙ ማንነቶችና ፍላጎቶች ያሉበት አካባቢ ነው። ለዛ ነገሮች ደግሞ ቀውስ ዋናው የኤነርጂ እጥረት ነው። ይህ አካባቢ ግን ቢበለጽግና ቢያድግ አሁን ያለው ውጥረት በአጠቃላይ ይረግባል የሚል እምነትም ስላለን ነው። ስለዚህ ከዚህ አንፃር እንደ ሀገር የምስራቅ አፍሪካ የኃይል ትስስር አባል ሀገር ነን። ከተቋቋመ ከ20 ዓመት በላይ ያለሁኝ ነገር ግን እስካሁን ድረስ ለጎረቤት ሀገር ኃይል እያቀረብን ያለነው ኢትዮጵያ ብቻ ናት እያቀረበች ያለችው። መጀመሪያ ማቅረብ የጀመረው ለጅቡቲ ነበር። የዛሬ 10 ዓመት በላይ አካባቢ አቀረብነው። ከዛ በኋላ ሱዳን አቀርበናል የዛሬ 7 ዓመት አካባቢ። በቅርብ የዛሬ 3 ዓመት አካባቢ ደግሞ ለኬንያ አቀርበናል። አሁን ደግሞ ታንዛኒያ ተገናኝተዋል። ሰሞኑን በቀጣይ ወደ ዛምቢያ እንዳለን ያለ ወደ ሳውዝ አፍሪካ እንዳለን በቤታችን ብቻ በጓዳችን ብቻ አንሽከረከርም። እሱን ያለፍን ያንን ሌቨል ያለፍን ይመስለኛል። መሆንም አለበት። እንዲህ አይነት ራዕይ ከሌለን የጋኑ ማብራት ነው የምንሆነው። እዚህ ላይ በሀገሪቱ የኃይል ምርት ላይ ከፍተኛውን ድርሻ የሚይዘው ታላቁ የኢትዮጵያ ህዳሴ ግድብ ሲገነባ ሌሎች ሀገራት ላይ ጉዳትን ሳይሆን በፍትሃዊነት ላይ የተመሰረተ መሆኑን ማረጋገጥ ትልቁ ጉዳይ ነው። እናም ኢትዮጵያ ለጎረቤቶቿ እያቀረበች የምትገኘው ኃይልም አሁንም መፍትሄ ለሚሻው የግድቡ ተፋሰስ ሀገራት ድርድርና የፖለቲካዊ ጫናን ለማርገብ ብሎም ቀጣዩን የዲፕሎማሲ መስክ በምን ያህል ይቀይረዋል? ኢትዮጵያ የውሃ የታላቁ ህዳሴ ግድብ ላይ የሚሰራው እይታ ወይም ከዚህ ከካውንተር ሄጀመኒ እሳቤ አንፃር ወይም ጽንሰ ሐሳብ አንፃር የምትገነባው ውሃ ለልማትና ሌሎች ላይ ጉልህ የሚባል ጉዳት የማያደርስና የፍትሃዊ ተጠቃሚ ወይም ኢኩዊታብል ዲስትሪቢዩሽንን የሚጠይቅና የሚመልስ ነው እንጂ ሌሎች ሀገሮች ላይ ጉዳት ለማድረስ የተሰራ እንዳልሆነ የማስረዳትና የሚያሳይ ተደርጎ ይወሰዳል። ምክንያቱም ሱዳን መጠቀሟ አለፍ ሲል ሌሎች ሀገሮች እየተጠቀሙ መምጣታቸው የኤነርጂ ወይም የኃይል ምንጭ መደረጉ ሌሎች ሀገሮች ላይ ጉዳትን ላለማድረስ የሚሰራ ፕሮጀክት መሆኑን የሚያሳውቅና ትስስሮሽን መሰረት ያደረገ ወይም ዋነኛ ግቡ ያደረገ ለመሆኑ ማሳያ ነው። ታዲያ እንዲህ ያለው ተግባር ከፖለቲካዊ ዲፕሎማሲ በመሻገር የህዝብ ለህዝብ ትስስርን በእጅጉ የሚያጎላ ነው።
መንግስት ለመንግስት ብቻ አይደለም የህዝብ ለህዝብ ነውና የኢትዮጵያ ህዝቦች ለሱዳን ህዝቦች በዚህ አይነት ክፉ ጊዜ የሚያደርጉት ድጋፍ ጠቃሚ ነው። ባለፉት ዓመታት በአፍሪካ ብሎም በዓለም አቀፍ ደረጃ የተለያዩ ፖለቲካዊ ኢኮኖሚያዊና ማህበራዊ ክዋኔዎች ላይ በጉልህ የታየችው ኢትዮጵያ አፍሪካን በኃይል በንግድና በሌሎች ዘርፎች ለማስተሳሰር የምታሳየው ትጋትም ለሌሎች ምሳሌ ያደርጋታል። እንደዚህ አይነት ጅማሮች ሲኖሩ ከመፈራረም ያለፈ ሀገራቱን ወደ ተግባራዊ ስራ እንዲገቡ የሚያደርግና በተወሰነ መልኩ ለዚህ ለፈረሙት ጉዳይ ኮምፕሊየንስን ወይም መገዛትንና አብሮ ለመስራት የሚደረጉ ስቴፖችን ያሳያል። ስለዚህ ይህንን አይነት ተግባር ላይ ያልገቡ ሀገራት ይህንን በማየት ሊወስዱ እንደ ጥሩ ልምድ ይወሰዳል።